ተናስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን በቀዳማዊት እመቤት ዝናሽ ታያቸው ዙሪያ አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ እንግዲህ ያው ከዚህ በፊትም ባለፈው ፕሮግራሜ እንዳቀረብኩት የዋሜራ ያው ሁለት የዩቲዩብ ቻናሎች አሉኝ አንደኛው የዩቲዩብ ቻናሌ የዋሜራ አሁን የምትከታተሉት የዋሜራ ሚዲያ ነው ሌላ ደግሞ ዘመስቀል የሚባል የመንፈሳዊ ቻናል አለኝ እና በተቻለ መጠን መንፈሳዊ መልእክቶችን በመንፈሳዊ ቻናል አገራዊ ጉዳዮችን ደግሞ በዋሜራ ቻናል ነው ማቀርባቸው ለምን ነገሮችን እንደ ሰላጣ መደባለቅም አንዳንዴ ጥሩ አይደለም ያ ማለት የፖለቲካ ከእምነት ይለያያል ማለት አይደለም ነገር ግን ለሁሉ ነገር ምን አለው ለሁሉ ነገር ጊዜና መድረክ ለሁሉ ነገር ጊዜና መድረክ አለ ለምሳሌ አንድ ሐኪም በሚያክምበት ጊዜ ሆስፒታል በሚያክምበት ጊዜ ከህክምናው ጋር በተገናኘ ያለው ስራ ነው የሚሰራው ያ ማለት እምነቱን ተወ ማለት አይደለም እምነቱን ተወ ማለት አይደለም ከዛ ከህክምናው ስራ ከወጣ በኋላ ደግሞ ሌላ የሚያደርገው ነገር ደግሞ ያደርጋል ምናልባት ያዘው የቤተክርስቲያን ዲያቆን ሊሆን ይችላል የቤተክርስቲያን ሽማግሌ ሊሆን ይችላል ስለዚህ እኔ በሙያዬ ያው ኢንጂነር ነኝ ፊዚሲስት ነኝ ግን ከዛ ባለፈ በዋናነት ውስጥ ያለው መንፈሳዊ ነገር የእግዚአብሔርን ቃል መስማት የእግዚአብሔርን ቃል ማዳመጥ የእግዚአብሔርን ቃል ሼር ማድረግ መዝሙር መዘመር መዝሙር ማዳመጥ ምናምን በቃ መንፈሳዊ ነገር በቤተክርስቲያን ውሎዬን በቤተክርስቲያን ማድረግ በጣም ያስደስተኛል እና ደስ ነው የሚለኝ ቤተክርስቲያን በሚገኝበት ጊዜ በጣም አንዳንዴ እንደውም ብሎት ይለኛል ወደ አሜሪካ ከመምጣቴ በፊት መጽሐፍ ቅዱስ ይዝና ብዙ ሰው የለም መጽሐፍ ቅዱስ ይዝና ቆሎ ምናምን ይዝና ለጋራ አካባቢ ነው ቤቴ ከዛ በአውቶቡስ በአንድ ቁጥር በ31 ቁጥር የሚባል ነበር ከለጋር እንጦጦ ወጥና ከእንጦጦ ዳገቱ ወጥቼ እዛ ጫፍ እንጦጦ ላይ እንጦጦ ማርያም ደምቼ ብዙ ሰው የለም ይገርማቸዋል ጭር ነው የሚለው በቃ እንጦጦ ማርያም ቁጭ ብዬ በቃ ውላለሁ አንዳንዴ ይገርማቸዋል ሙሉ ውላለሁ ያው መጽሐፍ ቅዱስ ይዣለሁ መጽሐፍ ቅዱስ ምን ያነበው እና ለዚህ ያ ቦታ ምን ደጀ ሰላም ይባላል ደጀ ሰላም ቤተክርስቲያን ሌላ ስሙ ደጀ ሰላም እና እንደማደርገው ምንድነው መጽሐፍ ቅዱስን ይዤ ወንጌል አነባለሁ መዝሙረ ዳዊት አነባለሁ ዘምራለሁ በቃ ትብዬ ሜዲቴት አደርጋለሁ የእግዚአብሔርን ነገር አስባለሁ እና እንደዚህ አይነት ነገር ነው የምወደው ነኝ በቤተክርስቲያን ውስጥ ነው ብዙ ጊዜን ማሳልፈውና ነገር ግን ይሄ በአገር ጉዳይ ላይ ሞር አሁን አክቲቭ ሆኜ መስራት የጀመርኩት ከ97 በኋላ ነው እሱም ደግሞ ምንድነው ለፍትህ መቆም ስላለብኝ እኔ በአሜሪካን ሀገር ሆኝ መጥቼ ያየሁት መብት በአሜሪካን ሀገር መጥቼ ያገኘሁት ነገር ኢትዮጵያ ውስጥ ማግኘት አለባቸው ኢትዮጵያዊ በአገሩ በሰላም መኖር አለበት በሚል እምነት ለፍትህ ለሶሻል ጀስቲስ ሟገታል በተለይ ደግሞ ኢትዮጵያ ውስጥ ያለው የዘር ፖለቲካ ደግሞ ዴሞኒክ እና አጋንንታዊ ነው ኢትዮጵያውያንን በዘር መከፋፈል ሀገርን ወደ ችግር ያመጣል በሚል እንግዲህ ከ97 ዓመት ጊዜ ጀምሮ ነው ይሄ ነገር ጉዳት ያመጣል ትግሬ ኦሮሞ አማራ መባባል እግዚአብሔር የሚወደው ነገር አይደለም ሁላችንም የእግዚአብሔር ልጆች ነን እና እንደ ሰው ልጆች ተከባብረን ባህላችንም ቋንቋችንም ተከባብረን መኖር ሲገባን ትግሬ ኦሮሞ አማራ ተብሎ ይሄ የዘር ክፍፍል የጎሳ ክፍፍል ነገ ዋጋ ያስከፍለናል ይያ ከ97 በኢትዮጵያ አቆጣጠር ከ97 ጊዜ ጀምሮ ተሾለ ያንን ሮል ነበር ስናደርግ የነበረውና ይሄ ሁለቱ ያው ኮምፕሊሜንት የሚደራረጉ ናቸው ማለት ነው ኮምፕሊሜንት የሚደራረጉ ናቸው በአገር ጉዳይ ውስጥ መሳተፈው ለፍትህ መቆም ስላለብኝ ነው ከእምነቴ የተነሳ ነገር ግን ብዙ ነገሮች መደባለቀም ሁሉ ነገር ቦታ ስላላቸው መንፈሳዊ መልእክቶችን በዘመስቀል በፖለቲካዊና ሀገራዊ ጉዳዮች ደግሞ በዋሜራ ፕሮግራም አቀርባለሁ እና በዚህ አጋጣሚ መንፈሳዊ ፕሮግራሞችን መከታተል የኔን የመንፈሳዊ ፕሮግራሞችን ማዳመጥ መከታተል የምትፈልጉ ዘመስቀል ሄዳችሁ ሰብስክራይብ ማድረግ ትችላላችሁ መከታተል ትችላላችሁ የሀገር ጉዳይ ላይ ደግሞ አሁን የምታደርጉ ያው ዋሜራን መከታተላችሁን ቀጥሎ ማለት ነው አሁን ግን ምንድነው ዛሬ ግን ያው ልክ እንዳለፈው ጊዜ እንዳልኩት ሁለቱ ፕሮግራሞች ኦቨርላፕ ያደርጋሉ መንፈሳዊ ነገሮችንም ይዤ ቀባሉ ብዬ ተናግሬያለሁ ለምን በፋሲካ የተደረገ ዝግጅት ነበረ የኢትዮጵያ ወንጌላውያን ማህበር ህብረት በስቴዲየም ኮንፈረንስ አድርገዋል እና ያ ኮንፈረንስ መንፈሳዊ ኮንፈረንስ ሳይሆን የብልጽግና ኮንፈረንስ ነው ማለት ይቻላል
ስለዚህ ያን በተመለከተ ስህተት ነው እየተሰራ ያለው መታረም አለበት በሚል በዛ ጉዳይ ላይ ለኢትዮጵያ ወንጌላዊ ቤተክርስቲያን አማኝ መሪዎች ለፍትህ እንዲቆሙ፣ ለሰላም እንዲቆሙ፣ ለእርቅ እንዲቆሙ የእግዚአብሔር ቃል የሚያዛቸውን ነገር እንዲያደርጉ ከእግዚአብሔር ቃል በተለይ አሞጽ ምዕራፍ 5 እና ኢሳይያስ ምዕራፍ 1 በማቅረብ በተቻለ መጠን ሐሳቦችን ለመስጠት ሞክሬያለሁ። ንስሐ እንዲገቡ ጠይቄያለሁ። ለምን እነሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ አገልጋይ እንጂ የአብይ አህመድ ወይም የብልጽግና ወይም የምድራዊ ገዢ አገልጋዮች ስላልሆኑ እና ለመጽሐፍ ቅዱስ ላይ እጆቻቸውን ጭለው ቃል ለገቡለት ተልቆ ለወንጌል ተልቆ ታማኝ እንዲሆኑ ጠይቄያለሁ። እንግዲህ ይስሙ የነሱ ጉዳይ ነው። ዛሬ ግን ትኩረቴን የማደርገው በቀዳማዊት እመቤት ላይ ነው። ቀዳማዊት እመቤትም ስለዚህ በአጭሩ ለመናገር እነዚህ ሁለት ቻናሎች አሉኝ። ዛሬ ግን በዋሜራ ፕሮግራም መንፈሳዊ ነገሮችንም አካትቼ የመጣሁት ያው ጉዳዩ ከመንፈሳዊ ኮንፈረንስ ከመንፈሳዊ ስብሰባ ጋር የተገናኘ ስለሆነ ነው እና በዚህ መንፈሳዊ ስብሰባ ላይ የፖለቲካ ነገርንም ይዘው ስለመጡ ምርጫንም ሌላም ነገርም ይዘው ስለመጡ ያ መሆን የለበትም ከሚል ነው እነዚህ ሁለት ነገሮች ይዤ የመጣሁት እንጂ ብዙ ጊዜ አልደባለም እና ይሄንን እንደው ለአድማጮችም ግልጽ ላድርግ በሚል ነው። ለሁሉ ነገር ቦታ አለው እንደነ መምህር ዘመድኩን ያው በስመ አብ ወወልድ ወመንፈስ ቅዱስ ብዬ ወደ ፖለቲካ ገብቼ እንዲገባ ምናምን እያልኩ ነው። እንደዚህ አይነት ነገር ትክክል ነው ብዬ ማላም እና ሰው አንድ ነገር ፈልጎ ጠብቆ ሰብስክራይብ አድርጎ በአገር ጉዳይ ላይ በፋኖ እንቅስቃሴ በኢትዮጵያ ፖለቲካ ጉዳይ ላይ ኢንፎርሜሽኖችን ጠብቆ እኔ እዚህ መጥቼ ይሄንን የዋሜራ ፕላትፎርም መንፈሳዊ ፕላትፎርም ላድርገው አልችልም። ለሁሉ ነገር ምን አለው? ለሁሉ ነገር መድረክ አለው። ለሁሉ ነገር ቦታ አለው። ያ ማለት የዋሜራ ፕሮግራም ተከታዮች ክርስቲያኖች አይደሉም፣ የወንጌልን ቃል መስማት አይፈልጉም ማለት አይደለም። ነገር ግን ለሁሉ ነገር ምን አለው? አግባብና ቦታ አለውና በዛ አንፃር ለዚህ ነው ሁለት ቻናል ያለኝ። ግን ይሄ እንዳልኩት መንፈሳዊ ጉዳዮችና ከፖለቲካ ጉዳዮች ጋር አንዳንዴ ሲደባለቁ ኦቨርላፕ ሲያደርጉ አልፎ ግን ይሄን ነገር ማንሳት ስላስፈለገ ነው እና ብዙ የመጽሐፍ ቅዱስ ጥቅስ ከጠቀስኩኝ ብዙ ነገሮችን ካደረኩኝ ከዚህ የተነሳ ነው ለማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ማን ነው ቀዳማዊት እመቤት ዝናሽ ታያቸው ምንድነው በዚህ በስቴዲየሙ ጉባኤ ላይ መዝሙሮች ዘምራለች። ያንንም መዝሙር መዘመሯንም ተከትሎ አንዳንድ ወገኖች ቅሬታ አሰምተዋል። እና ቅሬታ መስጠታቸው እኔ ይገባኛል። ለምን ቅሬታ እንደሰጡ ይገባኛል። ብዙ ሰዎች በአብይ አህመድ አዝነዋል። በባሏ ማለት ነው። ባሏ እያደረገ ያለው ነገር በጣም ጸያፍ ነገር ነው። ባሏ እያደረገ ያለው በጣም መጥፎ ነገር ነው፣ ቆሻሻ ነገር ነው። ባሏ ሀገር ኢትዮጵያን እየወሰዳት ያለበት መንገድ በጣም አደገኛ መንገድ ነው። እሷና ባሏ ቤተመንግስት ከገቡ በኋላ ኢትዮጵያ ውስጥ ለአብዛኛው ኢትዮጵያውያን ኢትዮጵያ ሲኦል ነው የሆነችው። እና ይሄ ምንም የማይካድ ነገር ነው እና በእሷ ላይ ቅሬታዎች ሰዎች ቢያሰሙ ይገባኛል። እና አንድ ከመሰዊያው ጀርባ ያለው ፖለቲካ በቤተመንግስት ኮንሰርት የታጀበው የስታዲየም ሾው በሚል የቀድሞ ፖለቲከኛ አሁን ጋዜጠኛ ይደረጋቸው ከበደ አስተያየቱን ሰጥቷል። በዚህ ጉዳይ እንደዛ የሚል አስተያየት ሰጥቷል። በጣም የስታዲየም ሾው በሚል መዝሙር እንደ ፖለቲካ ማለሳለሻ ወይም ሶፍት ፓወር የባለስልጣናት ቤተሰቦች በመንፈሳዊ መድረኮች ላይ መታየታቸው ህዝቡ በመንግስት ላይ ያለውን ቅሬታ በሃይማኖታዊ ስሜት ለማለሳለስ የሚደረግ ስልታዊ ጥረት ነው ሲል ቀዳማዊ እመቤት በመድረክ ወጣ ለአምላኳ
መዘምሯን ተገቢ እንዳልሆነ ነው የወሰደው እና ይሄ በቃ በዚህ መድረክ በተለይ የወንጌላዊ ቤተክርስቲያን አማኞችን ለማለሳለስ እንዲያንን ነገር በማድረግ በቃ በሚነሳበትን ተቃውሞ ለማድረግ ሆን ተብሎ የሚደረግ ሴራ ነው በሚል ነው የተቃወመው እና ይሄ እኔ በዚህ አስተያየት አልስማማም። እንዳልኳችሁ የዚህ የኢትዮጵያ ወንጌላዊ ቤተክርስቲያን ህብረት ይሄንን ስብሰባ አድርጎ ይሄን ስብሰባ ምርጫው በሰላም እንዲጠናቀቅ ወይም ደግሞ ሌላ በቃ የፖለቲካ ነክ ጉዳዮችን ይዘው በመምጣታቸው በዛ ዙሪያ ላይ ያለኝን ተቃውሞ ባለፈው ፕሮግራሜ በጣም ገልጫለሁ እና ኢትዮጵያ ወንጌላዊ ይሄ ዝግጅት የተዘጋጀበት ሞቲቭ ጤናማና ጌታ የሚወደው ሞቲቭ እንዳልሆነ እና በዚህ ስብሰባ ደግሞ የሚደረገው ጸሎትም ሆነ ምርጃም ሆነ ዝማሬ ጌታ እንደሚጸየፈው በማስረጃ ከትንቢተ ኢሳይያስ ምዕራፍ 1 እና ከትንቢተ አሞጽ ምዕራፍ 5 በመጥቀስ አሳይቻለሁ እና ይሄንን ዝግጅት ያዘጋጁ የኢትዮጵያ ወንጌላዊ ቤተክርስቲያን አማኝ ቤተክርስቲያን መሪዎችም ንስሐ እንዲገቡ ተናግሬያለሁ። ነገር ግን አሁን እቺ እህት ላይ ብቻ ነው የምናተኩረው እና እቺ እህት በጣም በተለየ መልኩ መዝሙሮችን በመልቀቋ አልበሞችን በማውጣቷ እዚህ ቦታ ላይ ደግሞ በመዘመሯ እንዴት አደርጋለች በሚል ነው እንግዲህ ተቃውሞ የተነሳባት ያለው እና እዛ ላይ እኔ ትንሽ ከነዚህ ወገኖች የተለየ አመለካከት ነው ያለው። ያንን መናገር አስፈላጊ ስለሆነ ነው ይሄንን የምናገረው እኔ እና ምንድነው ቀዳማዊት እመቤት ባሏ አብይ አህመድ ጠቅላይ ሚኒስትር ከመሆኑ በፊት አድማጮቻችን ተመልካቾቻችን ጠቅላይ ሚኒስትር ከመሆኑ በፊት በዴንቨር አሜሪካ ነገር ዴንቨር ነበር የምትኖረው እና በዴንቨር 3 ሴት ልጆች አሏቸው። እሱ ኢትዮጵያ ነው። ያው እሱ እዛው የኦሮሚያ ባለስልጣን ነው። ያው የኦሮሞማ አጀንዳውን የኦነግ አጀንዳውን የዘረኛ አጀንዳውን እዛ ያስፈጽማል። እሷ ግን አሜሪካ ነገር ዴንቨር ነዋሪ ሆና በዴንቨር የሴክሽን 8 የሚባል መለስተኛ ገቢ ያላቸው ሰዎች የሚኖሩበት አካባቢ ነው። ሴክሽን 8 እየኖረች በቃ ያው እንደ ሲንግል ማም ልጆቿን ስታሳድግ የነበረች ናት። ልጆቿን ስታሳድግ የነበረች በቃ ሙሉ ኃላፊነት የልጆቹን ሙሉ ኃላፊነት ወስዳ ልጆቿን በትክክል ስታሳድግ የነበረች እህት ናት። እና እዛ ዴንቨር በምትኖርበት ጊዜ እኔ እንኳን አላውቅም፣ ግን እዛ ያሉ ክርስቲያኖች የወንጌላዊ ቤተክርስቲያን አማኝ ክርስቲያኖች ሲናገሩ በዴንቨር ባለችው ቤተክርስቲያን ውስጥ ደግሞ አባል ሆና እዛ ቤተክርስቲያን ውስጥ ደግሞ ታገለግላለች። የምታገለግለውም ደግሞ እግዚአብሔር ጥሩ ድምፅ ስለሰጣት በዝማሬ በአምልኮ በወርሺፕ መሪነት እግዚአብሔርን ታገለግላለች። እና ያንን ነው ስታደርግ የነበረችው ለረጅም ጊዜ። ባሏ ኢትዮጵያ ሆኖ እሷ ግን ለረጅም ጊዜ ያንን ነው ስታደርግ የነበረችው። አድማጮቻችን ተመልካቾቻችን ልጆቹን የማሳደግ ሙሉ ኃላፊነቷ በእሷ ላይ ነበር። ባሏ አገር ቤት ያው የኦሮሚያ ክልል ኃላፊ ሆኖ እዛ ይሰራ ነበር። ከዛ አሁን አብይ አህመድ ጠቅላይ ሚኒስትር ሲሆን ከዴንቨር ወደ አዲስ አበባ ወደ ቤተ መንግስት መጣች። ከዴንቨር ወደ አዲስ አበባ ወደ ቤተ መንግስት ስትመጣ እዛው ቤተ መንግስት ውስጥም ሆና ዴንቨር እያለች ችግረኛ የነበረች ጊዜ፣ ልጆቿ ሴክሽን 8 የነበሩ ጊዜ፣ ብቸኛ የነበረች ጊዜ፣ በብዙ ችግር ውስጥ በነበረች ጊዜ የምታገለግለው ውስጥ አሁን ደግሞ በቤተ መንግስት ስትመጣ ማገልገሏን ቀጠለች። እና እቺ ሴት እንደዚህ አሁን መዘመረው አሁን አይደለም የዘመረችው። ይሄንን በደንብ እንድታሰምሩልኝ ይፈልጋል። በፊትም በዴንቨር ቸርች በኮንፈረንሶች ስትዘምር እንደዚህ ማይክሮፎን ይዛ ፕሮግራሞች ስትመራ ስትዘምር ስታገለግል የነበረች ሴት ናት። ስለዚህ ያኔ የምታደርግ የነበረውን አሁን አደረገች። አሁን ቤተ መንግስት ስለገባች ጌታን መተው አለባት እንዴ? አገልግሎቷን መተው አለባት እንዴ? ድሮ ስታደርግ የነበረው ድሮም እግዚአብሔርን የምታከብረው አሁንም እግዚአብሔርን ነው የምታከብረው። ድሮም ለእግዚአብሔር ክብር ነው የምትዘምረው፣ አሁንም ለእግዚአብሔር ክብር ነው የምትዘምረው። ስለዚህ እግዚአብሔር ከሁኔታ ጋር የሚለዋወጥ አይደለም፣ ከማግኘት ከማጣት ጋር የሚለዋወጥ አይደለም። ዳዊት እግዚአብሔር ማነው ኢዮብ በመከራ ውስጥ በሚያልፍበት ጊዜ ብዙ ችግር እግዚአብሔር ሲፈትነው
በብዙ ችግር ውስጥ በሚያልፉበት ጊዜ ሚስቱ ምን አለችው? አንተ እግዚአብሔርን እየወደድክ እግዚአብሔርን እያመለክ እግዚአብሔር እንደሚያደርግ እኮ ነው፣ በቃ እግዚአብሔር እርገምና ሞት አለችው። ከዛ ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። እግዚአብሔር ሲሰጥ እናመሰግናለን፣ እግዚአብሔር ከነሳም ደግሞ እናመሰግናለን። ለምን? እግዚአብሔር አዋቂ ነው። the Lord is sovereign። እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው። ስለዚህ የእግዚአብሔር አምልኮ የእግዚአብሔር አገልግሎት ከሁኔታ ጋራ ካለን ስታተስ ጋራ መቀየር የለበትም። ስለዚህ እቺ እህት ዴንቨር የምታደርገው ነው የነበረው፣ ከዚህ በፊት የምታደርገው ነው የነበረው፣ አሁንም ኢትዮጵያ ማድረጓን ቀጠለች። ስለዚህ በመዘመሯ ጌታን በማገልገሏ ለምን ተብሎ ማለት ትንሽ ተገቢ አይደለም፣ ተገቢ አይደለም። እምነትሽን ተይ ማለት ነው። እና እቺ ሴት እኔ በግሌ አንዳንዴ አልፎ አልፎ የምትልከውንም አልበም አዳምጣለሁ። በግልቤ በምታደርገው ነገር በምሰራው ነገር ይባርከኛል እንጂ ምንም ማለት እግዚአብሔር ይባርካት፣ አሁንም ጸጋውን አብልጦ ያብዛለት። ይሄንን ነው ማለት ለእግዚአብሔር የሚዘምሩ የእግዚአብሔርን ስም የሚጠምሩ እግዚአብሔርን የሚያገለግሉ እውነቴን ነው የምላቸው እድለኞች ናቸው። እና እግዚአብሔር የበለጠ ይቀባት። ድሮም በችግር ጊዜ የምታደርገውም አሁንም እግዚአብሔርን አልተወችም። አለፈልኝ ብላ ቀዳማዊ እመቤት ሆንኩኝ ብላ ለእግዚአብሔር ጀርባ አልሰጠችም። ፊቷን ከአምላኳ ከመድኃኒቷ ከጌታ ከኢየሱስ ክርስቶስ አላዞረችም። ስለዚህ እግዚአብሔር እችን እህት ይባርካት። ስለዚህ በዚህ ጉዳይ ላይ ለምን ዘመረች ብለን ምን ሰዎች ትንሽ ብናስተውል ጥሩ ነው። አንድ ይሄ ነው። ሁለተኛ አድማጮች የተመልካቾች እቺ ሴት ምን ሁኔታ ላይ እንዳለች አናል። የአብይ አህመድ ባለቤት ናት። ግን እኔ አንድ ሰው ቀዳማዊት እመቤት ዝናሽ ታያቸው በወሰነችው ውሳኔ እገሌ ታሰረ፣ በወሰነችው ውሳኔ እገሌ ተገደለ የሚል ማስረጃ የሚሰጠኝ ሰው ካለ ያኔ እኔ በአደባባይ እቃወማለሁ። እንደዚህ አይነት ነገር የለም። የሚኒስትሮች ምክር ቤት አባል አይደለችም። የፓርላማ አባል አይደለችም። የሴኩሪቲ ደህንነት ምናምን አባል አይደለችም። ይሄ የሁለተኛው መንግስት እና አብይ ያሉበት የሁለተኛው መንግስት አለ አይደል? ያኔ በወያኔዎች ጊዜ የኃይለ ማርያም መንግስት አለ። ከኃይለ ማርያም መንግስት ጎን ደግሞ የካሳንቺስ መንግስት የሚባል ነበር። ኤርሚያስ ለገሰ እንዳለው እነ ስብሃት ነጋ ምናምን የትግራይ ወገኖች ብቻ ያሉበት፣ ህዋቶች ብቻ ያሉበት። ስለዚህ እነ ኃይለ ማርያም ለአንቲካ ነበር የሚቀመጠው። ብዙ ውሳኔዎች የሚወሰኑት እነማን ያደረጉት ነው? እነ ስብሃት የወሰኑት ውሳኔ ነበር። የካሳንቺስ ነው። አሁንም እንደዚሁ የኦሮሞማ መንግስት አለ። እነ ተመስገን ጥሩነህ፣ እነ መላኩ አለበል፣ እነ በለጠ ሞላ እና ብርሃኑ ነጋ ምናምን ያሉበት የሚኒስትሮች ምክር ቤት አለ። ኢትዮጵያ የሚል የሚኒስትሮች ምክር ቤት አለ። ከነሱ ጎን ደግሞ እነ ሽመልስ አብዲሳ፣ እነ ሌንጮ ለታ፣ እነ ምናምን የኦሮሞ ቁልፍ እነ ዲማነጎ፣ እነ ሽመልስ አብዲሳ እነ ምናምን ያሉበት በቃ ኦሮሞዎች ብቻ ያሉበት፣ እነ አባዱላ ገመዳ እነ ግርማ ብሩ ያሉበት ደግሞ የኦሮሞማ መንግስት አለ። ስለዚህ ኢትዮጵያ ውስጥ ተግባራዊ የሚሆነው እነ ብርሃኑ ነጋ እነ ተመስገን ጥሩነህ ያሉበት የሚኒስትሮች ምክር ቤት ውሳኔ ሳይሆን እነ አባዱላ እነ ግርማ ብሩ እነ ሌንጮ ለታ እነ ዲማነጎ ያሉበት እነ አብይ እነ ሽመልስ አብዲሳ ምናምን ያሉበት የኦሮሞማ ቡድን ውሳኔ ነው ተግባራዊ የሚሆነው። እና እቺ ሴት የዛ የኦሮሞማ ቡድን አባልም አይደለችም። አብይ እዛ ሄዶ ከጓደኞቹ ጋራ ከነሽመልስ ጋራ የሚያደርገው ነገር ምንም ታቆ ነገር እሱ የኦሮሞ ፕሮቴስት እየተባለ ከነለማ ጋራ ብዙ ነገር ሲያደርግ እሷ የት ነበረች? እሷ ልጆቿን በማሳደግ ላይ ነበር። እሱ የኦሮሞማ አጀንዳውን ሲሰራ፣ እሱ ስልጣን ለመያዝ የኦሮሞማ አጀንዳውን ሲሰራ፣ እሷ ግን በችግርና በመከራ ልጆቿን በዴንቨር ስታሳድግ ከዛ ሚስት ናት፣ የእግዚአብሔር ሴት ናት። እግዚአብሔር ያጣመረውን ሰው አይለየው ይላል። ባሏን ልትፈታ አትችልም ዝም ብላ የእግዚአብሔርን ቃል ተላልፋ። ስለዚህ ባሏ ሲጠራት ሄደች አብረዋለች።
ከዛ ወንድ ልጅ ደግሞ እንደገና አዶፕት አደረጉ። አራት ልጆችን እያሳደገች። ስለዚህ በምንም የመንግስት የቀበሌ በሉ የወረዳ በሉ የዞን በሉ የክልል በሉ የፌደራል በሉ በምንም የመንግስት ኃላፊነት ውስጥ የለችበት። ምንድነው የሰብአዊ የሆኑ ስራዎች ትምህርት ቤቶችን ማቋቋም አንዳንድ ነገሮችን ታደርጋለች። ያንን ትሰራለች። ከዛ ባለፈ ደግሞ ምንድነው የምታደርገው? ሞስት ፕሮባብሊ ጊዜዋን የምታጠፋው በጸሎት፣ ጊዜዋን የምታጠፋው በመዝሙር ቤትን በማገልገል በዚህ ነገር ነው እና ልጆቿን በማሳደግ ነው የምታጠፋው። ስለዚህ አብይ አህመድ ከነሽመልስ አብዲሳ ጋራ እያደረገ ያለውን ትርምስ እያደረገ ያለውን ወንጀል እሷ ተጠያቂ አይደለችም። ባሏ በሰራው ስራ ለምንድን ነው እሷ የምትጠየቀው? መንግስቱ ኃይለማርያም ነፍሰ ገዳይ ሰው ነው። መንግስቱ ኃይለማርያም ጨካኝ ነው፣ አረመኔ ነው፣ ወሮ በላ የሆነ ሰው ነው መንግስቱ ኃይለማርያም። ግን መንግስቱ ኃይለማርያም እንደሚታየው ቀዳማዊት እመቤት ውባንቺ ቢሻው እንደዛ ትታይ ነበር። ውባንቺን ያኔ መንግስቱን ሰው ሁሉ እየረገመው ውባንቺን ያኔ እንደው የሚወዳት የሚያመሰግናት እንጂ ስለሷ ክፉ ነገር የሚናገር ሰው ነበር? ለምን? እሱ እዛ ሲያደርግ ቀዳማዊት እመቤት ግቢ ገብርኤል እየሄደች እዛ ማርያም እየሄደች ትጸልይለት ነበር። እሱ ከሃዲ ሆኖ እግዚአብሔርን የማያምን ማርክሲስት ሆኖ እሷ ግን እግዚአብሔር ፊት ቀርባ እግዚአብሔርን የምታመሰግን ነበረች። በዚህ ምክንያት ልጆቿ ተባረኩላት። የቤተ ክርስቲያን አገልጋይ ሆነዋል። አያችሁ፣ እኔ አስታውሳለሁ አንዷ የመንግስቱ ኃይለማርያም ልጅ እሱ አባትየው እዛ ታዳጊ ማህበር፣ ወጣት ማህበር ማርክሲዝም ሌኒኒዝም እያለ ክህደትን ሲያስተምር ሰው ጅንጀሮ ነው እያለ ለአብዛኛው ኢትዮጵያዊ ክህደትን ሲያስተምር እቺ የመንግስቱ ኃይለማርያም አንዷ ሴት ግን እኔ አስታውሳለሁ ናዝሬት ስኩል ነበር የምትማረው። ናዝሬት ስኩል ባይብል ስተዲ ሁሉ ትካፈል ነበር። ያ ከምን ተጽዕኖ የሃይማን የውባንቺ ቢሻው የቀዳማዊት እመቤት ውባንቺ ቢሻው ተጽዕኖ ነው። ስለዚህ አሁንም ዝናሽ ታያቸው አብይ አህመድ ከሚያደርገው ጋር ግንኙነት የላትም። ስለዚህ በአብይ አህመድ ምክንያት እችን እህት መጥላት የለብን። ያጠፋችሁ ነገር ካለ ንገሩን፣ እንናገራለን፣ እንጠራለን። ስለዚህ ፕራይቬሲዋን እንተውላት፣ እምነቷን እናክብርላት። በቃ አምላኳን እያገለገለች ለአምላኳ እየዘመረች ልጆቿንም እያሳደገች ይሄ ሁሉ ሰው ሲሆን ይሄ ሁሉ ሰው ሲጎዳ ይሄ ሁሉ ሰው ሲሰቃይ ለምን ዝም አለ እንዴ? ታዲያ ወጣ ባሏን እንድትሰድብ ነው እንዴ? ባሏን እንድትራገም ነው እንደምንጠብቀው? ምን እናውቃለን? በጓዳ ስለምታረገው ምናልባትም ደግሞ ለባሏ እየጸለየች እንደሆነስ ምን እናውቃለን? ምናልባትም ባሏን ብላው ነግራው አልሰማ ብሎ ከሆነስ ምን እናደርጋለን? በቃ አለችው፣ ጨቀጨቀችው፣ ለመነችው፣ ተማጸነችው፣ ብዙ ነገር አድርጋ ካልሰማት በቃ ዝም ብላ ለሱ እግዚአብሔር ልቦና ስጠው ብሎ ከመጸለይ ውጪ ሌላ ምንድነው የምታደርገው? እና ወገኖች በመርህ ደረጃ ፖለቲከኞችን መቃወም፣ ፖለቲከኞችን መጋፈጥ፣ ፖለቲከኞችን ቻሌንጅ ማድረግ ተገቢ ነው። ነገር ግን ፖለቲከኞችን ቻሌንጅ ለማድረግ በሚል ወደ ቤተሰብ ምንም ነገር ውስጥ ወደ ሌሉበት ግን መሄድ የለብን። እቺ ሴት የአብይ ሚስት ስለሆነች የምትረገምበት ምንም ምክንያት የለም። የአብይ ሚስት ስለሆነች የምትጠላበት ምንም ምክንያት የለም። ባላጠፋችሁ ጥፋት፣ ባልሰራችሁ ስራ ኢፍትሃዊነት። ባሏ ወሮ በላ ነው። ባሏ ጨካኝ ነው። ባሏ አጋንንት አለበት። ያንንም ምናልባት ከኛ የበለጠ እሷም ራሷ ልታውቀው ትችላለች። ግን አሁን እሷን ግን መናገር ትክክል አይደለም። ይሄ በአጠቃላይ ተገቢ አይደለም። እና አብይ አህመድ አጋጋ ወገኖቼ እና አብይ አህመድ ሽመልስ አብዲሳ ከፋኖ ጋራ በሚያደርጉት ጦርነትና ከፋኖ ጋራ በሚያደርጉት ግብግብ ሲሸነፉ የሚያደርጉት ነገር ምንድን ነው መሰላችሁ? የፋኖ ቤተሰቦችን ሄደው ይገላሉ። የፋኖ ቤተሰቦችን ሄደው ያስራሉ። ከፋኖ ጋር ጠዋቸው ከፋኖ ጋር ሆኖ ፋኖ መሪዎችን ማግኘት ሲያቀታቸው የፋኖ ቤተሰቦች ላይ እርምጃ ወስዳሉ። ፋኖ አበበ ፈንታውን ማግኘት ስላልቻሉ የአበበ ፈንታውን አባት ገለዋል። እግዚአብሔር ያሳያችሁ። አሁን በቅርብም እንደዚህ ብዙ ዜናዎች ሰምተናል።
ይሄ አረመኔነት ነው። እነሱ አረመኔዎች ናቸው። እና አብይ አህመድ እነ ሽመልስ አብዲሳ የኦሮሞ ብልጽግና ገዢዎች የሚባሉት በሙሉ ጭራቆች፣ አረመኔዎች ናቸው፣ ክፉዎች ናቸው። ህሊና እንጥፍጣፊ ህሊና የሌላቸው ናቸው። አጋንንት የሰፈረባቸው ናቸው። ለሰዋዊነት ደንታ የሌላቸው ናቸው። ለስነ ምግባር ደንታ የሌላቸው ናቸው። ሰገጤዎች ናቸው። ሰገጤዎች ህግ ብሎ ነገር የማያውቁ፣ ህሊና ብሎ ነገር የማያውቁ፣ ኮመን ሰንስ ብሎ ነገር የማያውቁ። በዚህ ምክንያት ነው የፋኖ መሪ አውደ ውጊያ ላይ ሲዋጉ ቤተሰብ ሄደው አረጋውያንን እናትን የሚያስሩ ነውረኞች ናቸው። እኛ ግን እንደነሱ አይደለም እና መለየት መቻል አለብን። እና እኔ በዚች ሴት ላይ እየተደረገ ያለው ዘመቻ በግሌ ምቾት አልሰጠኝም ነው፣ አስተያየት መስጠት ስላለብኝ ነው። በግሌ ምቾት አልሰጠኝም። እኔ የወንጌላዊ ቤተክርስቲያን አማኝ ስለሆንኩ እሷም የወንጌላዊ ቤተክርስቲያን አማኝ ስለሆነች አይደለም፣ ለእምነቴ ብዬ አይደለም ይሄን የምናየው። ነገር ግን በአጠቃላይ ፖለቲከኛውንና የፖለቲካ ቤተሰቦችን መለየት መቻል አለብን እና ስንፈርድ፣ ስንወቅስ፣ ስናወግዝ በምክንያት መሆን አለበት። እቺ ሴትዮ በምን ውስጥ እንደምታልፋናል። ስለዚህ እኔ በዚህ አጋጣሚ እንደው ይሄንን አስተያየት በአደባባይ በዚች ሴት ዙሪያ ላይ ብዙ እየተባለ ስለሆነ በአደባባይ ላይ ደግሞ ይሄን አስተያየት መስጠት ስለፈለኩኝ ነው። እና ሴት እንደ አዜብ መስፍን አይደለችም። ሴት እንደ ቀዳማዊት እመቤት ውባንቺ ቢሻው፣ እንደ ቀዳማዊት እመቤት ሮማን ናት። የቀዳማዊት እመቤት ሮማን የኃይለ ማርያም ልጆች ከዚህ በፊት ብዙ ጊዜ ጽፈናል። አባታቸው ጠቅላይ ሚኒስትር ነው የነበረው ኃይለ ማርያም ደሳለኝ። ግን ልጆቹ ቤተክርስቲያን ሻይ የሚያፈሉ ነበሩ። ሻይ የማፍላት አገልግሎት ሻይ እያፈሉ ለምዕመናን የሚያቀርቡ ነበሩ የጠቅላይ ሚኒስትር ልጆች። ያ ከምን የመነጨ ነው? ከክርስትና ቫልዩ የመነጨ። ያ ከምን የመነጨ ነው? ከነ ወይዘሮ ሮማን አስተዳደግ የመነጨ እና የእችን ሴት እኔ እንደነ ውባንቺ ቢሻው እንደነ ወይዘሮ ሮማን ያለች ናት ብዬ ነው የማስበው። እና ኦፍ ኮርስ አንድ ቦታ በዚህ ቦታ እዛ ቦታ በሚላት ጊዜ አብይ ነኝ በሚላት ጊዜ ኦፍ ኮርስ የተሰሩ ግንባታዎችን ለመገኘት የተሰሩ ልማቶችን ለመገኘት አንዳንድ ቦታ የግድ ኦፍ ኮርስ ትሄዳለች። እሱ ሚስት አለኝ ብሎ ለማሳየት ስለሚፈልግ ያው እሷንም እየተጠቀመባት ስለሆነ ምንም ምርጫ ያለው ትሄዳለች። ግን ጠቅለል ባለ መልኩ ከሁሉም አቅጣጫ ነገሮችን ማየት አለብን ብዬ ነው የማምነው። ግን በዚች በስቴዲየም ሄዳ በመዘመሯ በስቴዲየም ብቻ አይደለም ሌሎች በምታደርጋቸው አገልግሎቶች እሷ ለጌታ ብላ ነው የወጣችው። እሷ ዘምሪ ተባለች። እግዚአብሔርን በአደባባይ በዚህ ሁሉ ሰው ፊት የጌታን ስም ጠራች። ይህንን ዝግጅት ያዘጋጁ ሰዎች ግን ሞቲቫቸው ግን ሌላ ነበረ። ያን ሞቲቫቸውን ደግሞ እግዚአብሔር ያያል። እግዚአብሔር ልብን ያያል። እግዚአብሔር ሁሉን ነገር ይመለከታል፣ ይፈርዳል። እና ቀዳማዊ እመቤት ዙሪያ እንግዲህ አድማጮቼ እምለው ይሄንን ነው። እና ጠቅለል ባለ መልኩ እኔ ሴትዮ እግዚአብሔርን ታገለግል የነበረች ናት። እግዚአብሔር ይባርካት፣ አብልጦ ይባርካት። አሁንም ደግሞ የክብር ቦታ ስትሆን ወርቃማ ቤት፣ ወርቃማ ግድግዳ፣ ወርቃማ ዙፍ መቀመጫ ያለበት ቦታ፣ ወርቃማ አልጋ ያለበት ቦታም ደግሞ ስትሆን ሀብት ተትረፈረፈ፣ ትልቅ ቦታ ሄዱ፣ ቀዳማዊ እመቤት ወድቁ ብላ አልታበያችም። እንግዲህ ቀዳማዊት እመቤት ሆንኩኝ ብላ አልተወጠረችም። እንደነ አዜብ መስፍን ትሁት ሆና አምላኳን ትላንት ስታመልከው የነበረውን አምላክ ትላንት ስታከብረው የነበረውን አምላክ አሁንም እያከበረች እና እኔ ጸልይላታለሁ። እግዚአብሔር አብልጦ ይባርካት፣ አብልጦ ጸጋውን ያብዛላት፣ አብልጦ ይቀባትላል። ማን ያውቃል
ምናልባት ስለሷ ሲል ባሏ ልቦናው ተከፍቶ በውስጡ ከሰፈረበት አጋንንት ነፃ ወጥቶ ትንሽ ስብዕና ተሰምቶት ይሄ አሁን እያደረገ ያለውን ጦርነት ሊያቆም ይችል ይሆናል። ማን ያውቃል? አንድ ሰው በዚህ ጉዳይ ላይ ጽፌ እሷ አስቴር እንድትሆን ስንጠብቃት የሂትለር ሚስት ሆነች አለ። እንግዲህ እግዚአብሔር ነው የሚያውቀው በቤተ መንግስት ምን እያደረገች እንደሆነ እኛ እና እግዚአብሔር ነው የሚያውቀው። ልቧን የሚያውቀው ማን ነው? እግዚአብሔር ነው የሚያውቀው። ስለዚህ ባንፈርድ ጥሩ ነው እላለሁ። አድማጮቼ፣ ተመልካቾቼ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።